የአረብ ሀገራት የውጭ ጉዳይ ሚኒስትሮች በሳውዲ አረቢያ ተሰባስበው ነበር። አምርረው ኢራንን ተችተዋል። የኢራንን ወታደራዊ እንቅስቃሴ አውግዘዋል። በተለይም በእነሱ አካባቢ ከፍተኛ ጥቃት እየደረሰባቸው ስለሆነ በጣም ቁጣቸውን ገልጸዋል። ከዛ ውስጥ ትኩረት የሚስበው አንድ ተንታኝ የተናገሩት ነው። አሁን ኢራን ውስጥ የሚያስብ የለም ብለው ይናገራሉ። እንዴት የለም? ፕሬዝዳንቱ አሉ። የውጭ ጉዳይ ሚኒስትሩንም እያየናቸው ነው። በርካታ የፖለቲካ አመራሮችና የጦር ኃይል አዛዦች ቢገደሉ ቀላል ያልሆኑ ደግሞ መሪዎች አሁንም መኖራቸው ይታወቃል። እኚህ ተንታኝ ግን ይህንን ለምን አነሱ? የእሳቸው መከራከሪያ አንድ ነጥብ ነው። ኢራን አሁን እየተመራች ያለችው በፕሬዝዳንቱ አይደለም። ወታደራዊ ዘመቻዎችም እየተወሰዱ ያሉት በገልፍ ሀገራት እምነት በአብዮታዊው ዘብ አማካይነት ነው። IRGC የሚባለው ይህ ተቋም ምንድን ነው? የኢራን ጦር ኃይልስ የተደራጀው እንዴት ነው የሚለውን ነው በዝርዝር የምንመለከተው። የምታደምጡት የቅዳሜ ገበያ የዩቲዩብ ቻናልን ነው። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ትንታኔዎቻችን እንደተለቀቁ እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ ኢስላሚክ ሪቮሉሽነሪ ጋርድ ኮርፕ ወይንም IRGC ይሉታል። በአማርኛው የኢራን አብዮታዊ ዘብ እንበለው። የኢራን አብዮታዊ ዘብ የተቋቋመው በ1979 ነው። ታሪኩ የሆነው እንደዚህ ነው። እንግዲህ በደንብ ላብራራላችሁ። የኢራን ሕዝብ በመሪው ላይ አምጾ ንጉሱን ከስልጣን እንዳስወገደ መንፈሳዊ መሪ ሩሁላ ሆሜኒ ከፈረንሳይ ሲበሩ መጥተው ስልጣን ተቆጣጠሩ። ስልጣናቸውንም እንደያዙ የመጀመሪያ ስራቸው ሀገሪቱን ማረጋጋት ነበረ። ሀገሪቱን ማረጋጋት ማለት የእሳቸውን የስልጣን መንበር ማረጋጋት ማለት ነው። እሳቸው ደግሞ የሚታወቁት በሃይማኖታዊነታቸው ነው። ስለዚህ መንግስታቸውም ሃይማኖታዊ መሆን እንዳለበት አምነዋል። እናም ሩሁላ ሆሜኒ መንግስታቸውን ለማጽናት የራሳቸው ወታደራዊ ኃይል እንደሚያስፈልጋቸው አመኑ ማለት ነው። የኢራን ጦር ሰራዊት በስፍራው ነበረ። ምክንያቱም ተቃውሞ ንጉሱን አወረደ እንጂ ጦር ሰራዊቱን አላፈረሰም። አያቶላ ሩሁላ ሆሜኒ ግን ጦር ሰራዊቱ መፈንቅለ መንግስት ሊያካሂድብኝ ይችላል የሚል እምነት አሳድረዋል። በነገራችን ላይ መሐመድ ሰዲቅ የሚባሉት በ1953 በኢራን በዲሞክራሲያዊ ሁኔታ የተመረጡት ጠቅላይ ሚኒስትር እንደዚሁ በመፈንቅለ መንግስት ነው ንጉሱ ሙሉ በሙሉ ነጥቀው ስልጣኑን የተቆጣጠሯቸው። ስለዚህ ሩሁላ ሆሜኒም እሳቸው ፖለቲካዊ ሳይሆን ሃይማኖታዊ መሪ በመሆናቸው ስልጣኑን ለፖለቲካ ኃይሎች ያስረክቡ ሊባሉ ይችላሉና ምን አደረጉ? አብዮታዊ ዘብን መሰረቱ። ይህ አብዮታዊ ዘብ ሲጠነሰስ እንግዲህ እሳቸውን ከመፈንቅለ መንግስት እንዲታደጋቸው ነው የተመሰረተው ማለት ነው። ይህንን ሰራዊት አያቶላው ህዝባዊ ሰራዊት ሲሉ ሰየሙት። አብዮታዊው ህዝባዊው ሰራዊት ተብሎም መጠራት ጀመረ። ከወታደራዊ ኃይሉ ወይንም ከመደበኛው ወታደራዊ ኃይል የበለጠ አቅምም እያደረጀ ዛሬ ያለበት ደረሰ። በተለይም ኢራቅና ኢራን ለ8 ዓመታት ሲዋጉ ይህ ጦር ከዘብነት አልፎ ዋነኛ ዘመቻ ውስጥ ተሳታፊ ሆነ። በዛ አጋጣሚም የመሪው እምነት ሙሉ ከእርሱ ጋር ስለነበረ በስንቅና ትጥቅ እየተደራጀ በኢኮኖሚ አቅሙ እየፈረጠመ ዛሬ ላይ ያለበት ደረሰ። በጣም አደገኛ ሰራዊት እንደሆነ ይነገርለታል። አሁን ላይ የኢራን አብዮታዊ ዘብ ከ190 ሺህ በላይ መደበኛ ወታደሮች አሉት። በርካታ ክፍሎችም ያሉት ነው። ኤሊት ሰራዊት ብለው ይጠቅሱታል በርካቶች። ኤሊት ሰራዊት ማለት በጣም የሰለጠነ የፈረጠመ ስንቅና ትጥቅ እስከ አፍንጫው ያለው እንደማለት ነው። የአብዮታዊ ዘቡ የምድር ኃይል ብቻ ከ150 ሺህ በላይ ይገመታል። ይህ የምድር ኃይል ከኢራን መደበኛው ሰራዊት የተሻለ ጦር መሳሪያ ታጥቋል። የኢራን መደበኛው ሰራዊት አርቴሽ የሚባለው በፕሬዝዳንቱ ወይንም ደግሞ በመከላከያ ሚኒስትሩ እየተመራ ሲቆይ የአብዮታዊው ዘብ ግን በህገ መንግስት እንዲታቀፍ ተደርጎ አያቶላው በቀጥታ የሚመሩት ሆኗል። ስለዚህ ኢራን ውስጥ 2 ጦር ሰራዊት ነው ያለው። የኢራን ስልጣን እንደዚህ ባለ ሁኔታ ነው እንግዲህ የተከፋፈለው። አያቶላው ለብቻው የሚያዘው ጦር ሰራዊት አለው። የፍትህ ተቋማትን ሙሉ በሙሉ የሚያዘው እሱ ነው። በእርግጥ አያቶላው የፕሬዝዳንቱንም ሁኔታ ያዛል። ፕሬዝዳንቱን በቀጥታ አያቶላው ባይመርጥም ፕሬዝዳንት መሆን ያለባቸውን ሰዎች አያቶላው ከሚቀርቡለት ለፕሬዝዳንትነት መወዳደር ከሚፈልጉ ሰዎች መሃል ህዝቡ መምረጥ የሚችለው እነዚህም ብቻ ነው ብሎ 10 ቢቀርብለት 4ቱ ብቻ ናቸው የሚወዳደሩት ብሎ ሊወስን ይችላል። ስለዚህ አያቶላው ፕሬዝዳንቱንና የሀገሪቱን መደበኛ የጦር ሰራዊት በእጅ አዙር ሲያዝ፣ በቀጥታ ግን ዋነኛውንና የፈረጠመውን አብዮታዊ ዘብ ያዛል ማለት ነው። ከምድር ኃይሉ በተጨማሪ አብዮታዊ ዘብ በቅርቡ እጅግ እየጠነከረና እየፈረጠመ መጣ የሚባለው ሰራዊቱ ባሲጅ የሚባለው ነው።
የባሲጅ ሚሊሻ አባላት ከ90 ሺህ በላይ ይገመታሉ። በኢራን ጎዳናዎች ላይ በስፋት የሚታዩት ናቸው። ሃይማኖታዊ ጉዳዮችን ያስጠብቃሉ። ለምሳሌ የአለባበስ ሁኔታንም ይከታተላሉ። ይህ የባሲጅ ኃይል አስፈላጊ ከሆነ 600 ሺህ ሚሊሻ ማሰባሰብ እችላለሁ ስለሚል በጣም ይፈራል። የሀገር ውስጥ ጉዳይንም ሰጥ ለጥ አድርጎ የሚያስተዳድረው ይህ ቡድን ነው። በሌላ በኩል ደግሞ ይህ የአብዮታዊ ዘብ የባህር ኃይልም አለው። 20 ሺህ በላይ ሰራዊቶች አሉት። የአየር ኃይል አለው። 15 ሺህ ሰራዊት ያለው፣ እንደዚሁም ደግሞ የኢራንን የባሊስቲክ ሚሳይል እንቅስቃሴ የሚከታተለው ይህ ድርጅት ነው። እናም የኢራን አብዮታዊ ዘብ ከፍተኛ አቅም ያለው ነው። የሳይበር ወይንም ደግሞ የዲጂታል ዋርፌርንም የሚመራ ቡድን አለው። ስለዚህ በሁሉም ኃይሎች የተደራጀ ነው። ከጊዜ ወደ ጊዜ እየጠነከረ የመጣውና የኢራን አብዮታዊ ዘብ እንዲመሰረት አንዱ ምክንያት የሆነው ከውጭ ኃይሎች ጣልቃ ገብነት መከላከል ስለሆነ ቁዱስ የሚባል በጣም የሰለጠነ ዓለም አቀፍ የኢራንን ጦርነት የሚመራ ኃይልም አቋቁሟል። ይህ አብዮታዊ ዘብ ቁዱስ የሚባለው ኃይል በአፍጋኒስታን፣ በኢራቅ፣ በሊባኖስ፣ በፍልስጤም፣ በየመን በይፋ እንደሚንቀሳቀስ ሲታወቅ፣ በጎረቤት ሀገራት ደግሞ በድብቅ የሚንቀሳቀስ ኃይል ነው። ይህ ቁዱስ የሚባለው ኃይል የኢራንን የስለላ ተቋማትንም እየተጠቀመና የራሱን መረብ እየዘረጋ ነው። ይህንን አሁን ባለው ጦርነት ላብራራው። አሁን ባለው ጦርነት ኢራን በርካታ ሚሳኤሎችን እና ድሮኖችን እያስወነጨፈች ጥቃት እየፈጸመች ነው። ይህንን ግን እንዴት ነው የምትፈጽመው? ኢራን ከዚህ ቀደም ሳተላይቶችን ወደ ስፔስ ልካ መረጃ የሚሰጧት ሳተላይቶች አሏት። መቀበያውን ግን ጦርነቱ እንደተጀመረ ነው አሜሪካኖቹ የደበደቡት። እና ኢራን ሎኬሽኖችን እንዴት ነው የምታገኘው? ወይም የጦር ኢላማዎችን የምታገኘው እንዴት ነው? ጥቃት የምትፈጽመው እንዴት ነው የሚል ጥያቄዎች አሉ። አንዳንዶች ሩሲያ የሳተላይት መረጃዎች እየሰጠቻት ነው ብለው ቢጠቅሱም ያ ላይሆን የሚችልበትም እድል አለ። ብዙዎች ግን የሚስማሙት በአንድ ነገር ነው። ይህ የኢራን አብዮታዊ ዘብ ቁዱስ የሚባለው ሰራዊት በየሀገራቱ የስለላ መረቡን ስለዘረጋ እነዚያ የስለላ መረቦች በሰጡት መረጃ መሰረት ነው የትኛውን ቦታ ላጥቃ በሚል በተለይ በገልፍ ሀገራት ጥቃት እየፈጸመ ያለው። በቅርቡ በኩዌትና በሌሎች ሀገራትም የዚህ አብዮታዊ ዘብ አባላት ናቸው የተባሉ ሰዎች በቁጥጥር ስር መዋላቸው የሚታወስ ነው። እናም አብዮታዊ ዘቡ ከሀገር ውስጥ አልፎ በአካባቢው እየተንቀሳቀሰ ያለ እና ሂዝቦላን እና ሁቲን እያስታጠቀ እየሰራ ያለ ኃይል ነው። ሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ በተለይም በቀጠናው በስፋት የሚንቀሳቀስ በአያቶላው ብቻ የሚመራ ሕግ የማይገዛው ቡድን ነው ብለው ይጠቅሱለታል። ከአረቡ አብዮት በኋላ በተለይም ከ2011 በኋላ አካባቢ ማለት ነው የኢራን እስላማዊ ዘብ በሶሪያ በስፋት ተስፋፍቷል። በሶሪያ በተስፋፋበትም ጊዜ በሽር አልአሳድን በመደገፍ በዛው ቀጥታ ወደ ሂዝቦላ በማምራት ሂዝቦላን በማጠናከርና እስራኤልን ከዛው ከአፍንጫዋ ስር ሆኖ ለማጥቃት እድሉ ተመቻችቶለታል። ትልልቅ የአብዮታዊ ዘብ አመራሮችም ሊባኖስ ድረስ እየሄዱ ቤይሩት ድረስ እየሄዱ ሲንቀሳቀሱ እንደነበርና ተደጋጋሚ ጥቃቶች ሲሰነዝሩ እንደነበረ የሚነገር ሲሆን እስራኤልም የኢራን አብዮታዊ ዘብ መሪዎችን እያደነች በሊባኖስ ውስጥና በኢራቅ ውስጥ ስትገድል እንደነበረ ይታወቃልና ይህ ጦር ሰራዊት በሁሉም ሀገራት የሚሰራ ነው። የኢራን እስላማዊ አብዮታዊ ዘብ በወታደራዊ ደረጃ በጣም በጠንካራ ደረጃ መደራጀቱን አንስተናል። ግን ከዛ የዘለለ ነው ይሄ ኃይል። በፖለቲካውም ዘርፍ በጣም ከፍተኛ ተጽዕኖ ፈጣሪ ነው። በተለይም ሁለተኛው አያቶላህ በቅርቡ የተገደሉት አያቶላ አሊ ካሚኒ ስልጣን ከያዙ ከ1989 በኋላ በስራቸው ወደ 6 ፕሬዝዳንቶች ስልጣን ይዘዋል። አሁን ያሉትን መሱድ ፔዚሽኪያንን ጨምሮ እነዚህ 6 ፕሬዝዳንቶች ግን የአብዮታዊ ዘቡን እንቅስቃሴ መቆጣጠርና መከታተል አልቻሉም። እንዲያውም መንግስታቸው በዛ ጫና ስር የወደቀ ነው። ይሄ እስላማዊ ዘቡ በፓርላማ ሁሉ ይመረጣል፣ በሚኒስትሮች ምክር ቤት ሁሉ ይሰየማል። አህመዲነጃድ ፕሬዝዳንት በነበሩበት ጊዜ ግማሽ ካቢኔያቸው ቀደም ሲል በእስላማዊ አብዮታዊ ዘቡ ወይም በአይአርጂሲ ውስጥ ሰርተው የነበሩ ሰዎችን መሾማቸው ይታወቃልና ኢራንን እግር ከወርች ጠፍንጎ የያዘና የኢራን ሃይማኖታዊ እና የአያቶላው አይነት ስልት አመራር እንዲኖራት ጫና ፈጥሮ እያንቀሳቀሰ ያለው ይሄ አይአርጂሲ የሚባለው ኃይል ነው ማለት ነው። እናም በፖለቲካ ዘርፉ ነኛ ተሳታፊ ነው። በፍትህ፣ በሚዲያ፣
በደህንነት ዘርፉም በስፋት ይንቀሳቀሳል። ሚዲያዎችን ሙሉ ለሙሉ ተቆጣጥሮ የኢራንን ፕሮፓጋንዳዎችን በዛ መልኩ ነው የሚያሰራጨው ይሄ ኃይል ማለት ነው። በእስር፣ በአፈና፣ በግድያ፣ በአስገድዶ መድፈር በማይከሰስበት ወንጀል የለም። በተለይ በበርካታ ሀገራትና አሜሪካን ጨምሮ በበርካታ ሀገራት የኢራን እስላሚክ አብዮታዊ ዘብ ወይም IRGC በአሸባሪነት ተፈርጇል። በተለይም ቅዱስ የሚባለው ዓለም አቀፍ ክንፉ በአሸባሪነት ተፈርጇል። በርካቶች ከዚህ ጋር በተያያዘ ሲታሰሩ የሚታወቅ ነው በተለያዩ ሀገራት። በኢኮኖሚው ረገድም የእስላሚክ ዘቡ በከፍተኛ ደረጃ የኢራን ኢኮኖሚ አንቀሳቃሽ እንደሆነ ይነገርለታል። በተለይም ደግሞ ኢራን ማዕቀብ ውስጥ መሆኗ በከፍተኛ ደረጃ ሚስጥራዊ ስራዎችን እንዲሰራና ኦዲት የማይደረግ ቢሊዮን ዶላሮችን እንዲያንቀሳቀስ እድል እንደፈጠረለት ይታመናል። በኢኮኖሚ ተሳትፎ የጀመረው የዚህ የIRGC ቡድን በኢራቅና በኢራን ጦርነት ማግስት የደረሰውን ውድመት መልሶ ግንባታ ለማከናወን በሚል ነው የመልሶ ግንባታ የኮንስትራክሽን ስራዎች ውስጥ የገባው። ከዛ በኋላ በማኑፋክቸሪንግ በበርካታ ፋብሪካዎች፣ በባንኪንግ ዘርፉ ባንኮችን፣ ኢንሹራንሶችን በመክፈት ጭምር፣ በንግድ መርከቦች ወይም በሁሉም አይነት ንግዶች፣ በኢምፖርት ንግዶች፣ በነዳጅና በተፈጥሮ ጋዝ መሰረተ ልማት ግንባታም ሆነ በማውጣትና በመሸጥ ዘርፍ በዋናነት የሚሰማራው ይሄ ነው። በተለይም ኢራን የነዳጅና የተፈጥሮ ጋዝ ማዕቀብ፣ የሌሎችም ኢኮኖሚያዊ እንቅስቃሴዎች ማዕቀብ ስላለባት በጥቁር ገበያው ለመንቀሳቀስ የታጠቀ ኃይል ድጋፍ ያስፈልጋል በሚል ይህ አብዮታዊ ዘብ በዋናነት የኢኮኖሚው አንቀሳቃሽ ሆኗል። አንዳንድ የኢኮኖሚ መረጃዎች እንደሚጠቁሙት የኢራን አብዮታዊ ዘብ የኢራንን ኢኮኖሚ 2/3 ወይንም ከ60 በመቶ በላይ የተቆጣጠረው እሱ ነው። ከጂዲፒው 60 በመቶውን የሚይዘው ይሄ ነው። ስለዚህ ይሄ አብዮታዊ ዘብ በኢኮኖሚው የደነደነ የቢሊዮነሮች ስብስብ እስከ አፍንጫው የታጠቀ ብለን ልንጠቅሰው እንችላለን። አሁን ከኢራን እስላማዊ ዘብ ውስጥ ካታማቢያ የሚባለውን ተቋም ለብቻው እንመልከተው። ይህ ተቋም አሁን ካሉት ወታደራዊ ክንፎችና ሌሎች ማህበራዊ ክንፎች ሁሉ ግዙፍ ሆኗል ነው የሚሉት። ይህ የኢኮኖሚ ክንፉን የሚመራ ሲሆን በስሩ 850 በላይ ድርጅቶች አሉት። ያለ ጨረታ የመንግስትን ግንባታዎች በሙሉ የሚያከናውነው ይሄ ተቋም ነው። እናም ይሄ ተቋም ዋነኛ ባለቤትነቱ ደግሞ በእስላም አብዮታዊ ዘብ ውስጥ ያለ ነው እና ይህንን ስንመለከት የኢራን ኢኮኖሚ 60 በመቶና ከዛ በላይ የሚሆነው በIRGC መያዙ የሚደንቅ ነገር አይደለም ማለት ነው። አንዳንድ መረጃዎችን ለመመልከት ስሞክር የኢራን አብዮታዊ ዘብ በየዓመቱ 12 ቢሊዮን ዶላር በላይ ገቢ ያለው፣ ስለዚህ ነጋዴ ቡድን ነው ብሎ መጥቀስ ይቻላል። ይህንን ቡድን አያቶላው የሚመሩት ነጋዴ ቡድን ነው፣ የታጠቀ ነጋዴ ቡድን ነው። የኢራንን ኢኮኖሚ፣ ፖለቲካ እና ወታደራዊ ሁኔታዎች የሚዘውር ነው። አሁንም ጦርነቱን ሙሉ በሙሉ የሚያከናውነው ይሄ ቡድን ነው ተብሎ ይታመናል። ይሄ ቡድን ግን በርካታ አመራሮቹ ተገድለውበታል። አሁንም እየተዋጋ ነው። እንዴት የሚለውን እንመልከተው። አሊ ካሚኒ ተገድለዋል። ዋናው አዛዡ አያቶላው ስለሆኑ ባለፈው በሰኔ ወር ላይ የዚህ የIRGC ኃላፊ የሆኑት ጀነራል ሆስኒ ሳላሚ ተገድለዋል። አሊ ሻክማኒ የጸጥታው አማካሪ ተገድለዋል። መሐመድ ፓክፑር አሁን ላይ የነበሩት የIRGC አዛዥ ከአያቶላው ጋር አብረው የተገደሉ ጀነራል ናቸው። መሐመድ ሻሪዛ የሚባሉት የአያቶላው ጥበቃ ኃላፊና የዚህ ቁልፍ ሰው የሚባሉት ተገድለዋል። ሬዛ ካዛይ የIRGC የቅዱስ መሪ የሚባሉት ተገድለዋል። በቤይሩትም 4 የቅዱስ አዛዦች መገደላቸው ይነገራል። አሁን ላይ ይህንን እስላማዊ አብዮታዊ ዘብ እንዲመሩ የሚጠበቁት አያቶላ ሙስተባ ካሚኒም ቆስለው ትዕዛዝ መስጠት አይችሉም እየተባለ ነው ያለው። ስለዚህ እንደዚህ በየዕለቱ ጀነራሎቹ አመራሮቹ እየተገደሉበት ያለው ቡድን እንዴት ሊሰራ ቻለ የሚለው በጣም አነጋጋሪ ነው። አንድ መረጃ ላቀርብላችሁ። ኢራን በ31 ግዛቶች የተዋቀረች ናት። እነዚህ 31 ግዛቶች ሁሉም የአብዮታዊ ዘቡ ተከፋፍሎ ነው የሚያስተዳድረው። እያንዳንዱ ግዛት ላይ ያለው የኢራን አብዮታዊ ዘብ የራሱ ባሊስቲክ ሚሳይል፣ የራሱ ድሮኖች፣ የራሱ ትጥቆች ያሉት ነው። ስለዚህ ከማዕከል መረጃዎች ቢቋረጥና አያቶላው ቢሞቱ ወይንም ደግሞ በቴህራን የሚገኙት አመራሮቹ ቢገደሉበት በቀጥታ በየቅርንጫፉ ያሉት እርምጃ እንዲወስዱ የታዘዙ ናቸው ወይም የተፈቀደላቸው ናቸው። ስለዚህ አሁን በዛ መልኩ ነው ኦፕሬት እያደረገ ያለው። ለዚህም ነው የገልፍ ሀገራት መሪዎች ይህንን እየጠቀሱ ያሉት። ኢራንን አሁን እየመሩ ያሉት መሱድ ፔዚሽኪያን አይደሉም። እሳቸው የሚመሩት የጠቅላይ ጸጥታ ምክር ቤት የሚባል ቡድን ቢኖርም
ይሄ የጸጥታ ምክር ቤት ቡድን የሚሰበሰብበት እድል የለውም። በተሰበሰበ ቁጥር ጥቃት እየተሰነዘረበት ስለሆነ፣ ስለዚህ ፕሬዝዳንቱ እየመሩ አይደለም። እየመራ ያለው ማሰብ የማይችሉ ወታደሮች ናቸው። እነዚህ ወታደሮች ደግሞ የኢራን መንግስት አንድ ነገር ቢሆን ማምለጫ እንደሌላቸው ስለሚያውቁ የሞት ሽረት ትግል እያደረጉ ያልተገባ ወታደራዊ እንቅስቃሴ እያደረጉ ነው ይላሉ። የክላስተር ቦምቦችን ያቀፈ ሚሳኤል በእስራኤል ላይ መተኮሳቸው ይታወቃል። የውሃ መሰረተ ልማቶችን በገልፍ ሀገራት እየመታ ነው። መኖሪያ አካባቢዎችም እየተመቱ ነው። በእርግጥ አሁን ላይ በዚህ ጦርነት ዓለም አቀፍ ሕግ የሚባል ነገር አለ ማለት አያስደፍርም። በእኔ እምነት ያሉት ነገሮች በሙሉ እየተጣሱ ናቸው። ቢሆንም ግን የኢራን እስላሚክ አብዮታዊ ዘብ ነገሮችን እየመራ ያለው እሱ ነው። እየመራ ያለው ደግሞ በተቀናጀ መልኩ አይደለም። ኢራን በ31 ግዛት ተከፋፍላ እያንዳንዱ ግዛት ያሻውን ነው እየፈጸመ ያለው፣ ወይንም ደግሞ እያንዳንዱ የአካባቢው የአብዮታዊ ዘብ ጀነራል ያሻውን ነው እየፈጸመ ያለው። አንዳንዶች እንዲያውም መሱድ ፔዚሽኪያን መልቀቂያ አቅርበዋል ብለው ይናገራሉ። አያቶላውን ግን በቀጥታ ማግኘት ስላልቻሉ መልቀቂያቸውን መነጋገር አልቻሉም ከአያቶላው ጋር። ሁለተኛ በዚህ ጊዜም የሚለቁበት እድል ይኖራል ብዬ አልገምትም። ቢሆንም ግን ኢራን እየተዋጋላት የሚገኘው በየአካባቢው ያለው ኃይል ነው። ማንም ቢሞት የትኛውም መሪ ቢገደል በኢራን ውስጥ ይሄ እስላሚክ አብዮታዊ ዘቡ በአንድ ቀጠና ያለው አዛዥ እስካለ ድረስ ውጊያውን መቀጠላቸው አይቀርም። እናም አሁን የጦርነቱ መሪዎች 4 ኃይሎች ናቸው ብለን ማስቀመጥ እንችላለን። የኢስላሚክ ሪቮሉሽነሪ ጋርድስ ኮርፕ ወይንም የእስላማዊ ዘቡ የቅዱስ ሰራዊት የዚህ ክንፍ ዋነኛ ዓለም አቀፍ ኃይል ነው ተብሎ የሚታሰበውና በጎረቤት ሀገራት ጭምር ሰላዮችን አስርጎ ያስገባው ቡድን ባስጂ የሚባለው የኢራን ፓራሚሊታሪ ፎርስ፣ እንደዚሁም ደግሞ አርቴሽ የሚባለው መደበኛ ሰራዊት ነው። መደበኛ ሰራዊቱ እንኳን ያን ያህል አቅም ያለው አይመስልም። ኢራንን አሁን እየዘወራት ያለው አያቶላ ሩሁላ ኮሚኒ ያኔ ስልጣናቸውን ለመጠበቅ ያቋቋሙት አብዮታዊ ዘብ ነው። ዛሬም ድረስ ፈርጥሞ የኢራንን ኢኮኖሚ፣ ፖለቲካና ወታደራዊ አቅሞች በሙሉ በእጁ ጠቅልሎ ይዞ የኢራንን ጦርነት እየመራ ያለው ይሄ ኃይል ነው። ከዚህ ኃይል ጋር ድርድርም ውይይትም ማድረግ በጣም ፈታኝ ነው፣ በተበታተነ መልኩ እየሰራ ስለሆነ። ቅዳሜ ገበያን ምርጫችሁ ስላደረጋችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ትንታኔዎቻችን እንደተለቀቁ እንዲደርሷችሁ የደውል ምልክቱን ይጫኑ። ቅዳሜ ገበያ